ለምን አለበኝ ሰው አሁን ከነል ታስጥል ነው ወይስ እንደምታወራው ምንድነው ማስጥል? ሲጀመር ምን ጀመራችሁ ነው ማስጥለው? ጀመርን ከዚህ በላይ ምን እንደሆነ ፈለከው? እሺ ምንም ጀምራችሁ። ሰላም ፋሚሊ እንዴት ናችሁ? ያው እኛ ደህና ነን። ዛሬ በዚህ ቪዲዮ መጣንበት ምክንያት አባ የሆነ ሰውን ሰርፕራይዝ አደርጋለሁ ምናምን እያለ ነው። እኔም ማን እንደሆነ አላቅም፣ ግን ያው አሁን ከሱ እንሰማለን። ያው ማንን ነው እንዴት ነው ሰርፕራይዝ የምታደርገው? ያው ማለት ያው ታውቃታለህ አንተም ብቻ ግን ያው ብዙ ጊዜ ከሰው ጋር አሳልፈናል። ያው ከካምፓስ ጀምሮ ያው ባንቺ ናት እና ማለት እሷ እወዳለሁ ብላ ብትቀድመኝም እኔ ከሷ ቀድሜ እወዳታለሁ። ግን ያው ትንሽ ላስቃያት በሚል ሁኔታ ያው ትንሽ አስቃይቻት ነበር። አሁን ያው ጠርቻታለሁ፣ እሷን ብቻዋን እንድትመጣ አድርጌያለሁ። ስትመጣ ያው እናገራለሁ። ይቅርታም እንደምታደርግ ተስፋ አደርጋለሁ። አንተ ልጅቷ እንደዚህ ስትንከራተት ያን አትናገርም ነበር? አዎ ትንሽ ተሰቃየ ነው። ምን ችግር አለ? እንዴ አይነት ብላ ነው ትንሽ መስቃየት አለባት እንዴ? ፋብሊ እንግዲህ አይታችኋል። ያኔ ያው እየተፈጠረ የነበረውን ነገር አይታችኋል ማለት ይሄን ያክል እኮ ብዙም አላሰቃየቱም። አንድ ሁለት ቀን ነው ምናምን አንድ ሁለት ቀን ሳምንት አንድ ለቀን አንተ ቀላል አደረክ እንዴ? ለአፍቃሪ እኮ አንድ ለቀን አንተ ህልም እኮ ነው። ይሆናም ችግር አለው። በቃ ትንሽ አንድ ለቀን ላሰቃየት ነው ብቻ። አሁን መጣቻ በቃ እዛ ነግራታለሁ። እንግዲህ ፋሚሊ እነሱንም ጠርተናቸዋል። ያው እየመጡ ነው። ያው ባንቺን ጠርተናል። ባንቺ እየመጣች ነው መሰለኝ። ጠርታታል መሰለኝ። ብቻዋን ነው የምትመጣው ምናምን እያለኝ ነው። ያው እንድትመጣ ጠርተናታል። አንተ ግን ይሄን ሁሉ አንተ የወደድካት ምናምን እንዴት ነው? ወንድ ልጅ አይደለህ እንዴ? ማለት በጣም ወዳት ነበር፣ ግን ያው ተሰቃየው። ግን ትንሽ ያው አላ ቤት ውስጥ ነው ወንድ ነገር ታውቃለህ፣ በልቡ አፍኖ ምናምን ይችላል ቤት ውስጥ ደቅ ብለው እሱ በልቡ አፍኖ ነው። ግን አንተ እሷ ፍቅሯን የራሷን ፍቅሯን ስትገልጽ ምናምን በጣም ማለት በጣም ነው ያሳዘነችኝ። ያዛን ማለት ዘለ እቅፋት ያለኝ ነበር። ግን እንዴት አስቻለና በቃ ያለ ነገር ነው። ትንሽ ማለት ከራስ ጋር ያወራሁት ነገር ስለሆነ ማፈን አለብኝ ነው እሱማ ኖርማል ነው። ማፈን አለብህ። ግን ደግሞ አለ አይደለ የሆነ ካላስቻለ ደግሞ ያ ሀያውን ልጅ ለምን ቆይ ዘመጣው ነው? እኔ ግርም ልጅ እኮ ነው። እሱንም ጠርተው ነበር እንዴ? ምን ጠራለው? እሷ ብቻ እንድትመጣ እንዳያረኩት እኔ ልጅ ጀመር አይመቸኝም። እኔ ራሱ እና ምን አይነት እንዙዛ ነው ደግሞ አክፋት ይመጣ። እንዴት ናችሁ? ይስሙ እንቺ ብቻ ምን እንድትመጣ ነው ያነገርኩሽ። ምን ችግር አለው? እኔ እንመጣ እኔ ይዛት በጣም ምን ችግር አለው? አው ብቻዋን ትምጣ ከተባለ ብቻዋን መምጣት ነው። ብቻዋን እንድትመጣ ነው ፈለኩት እኔ ከሱ ጋር መምጣት ከፈለኩስ ሰው አንተ ምን ሆነ? ልቀቃት እንጂ ችግር አለን ማለት አልገባኝም። አንተ ምን ነው ባንቺ ምን ነው? ምንድነው ማለት ማየው ነገር ምንድነው? በቃ እንደምታየው ነው። ሌላ ምን ሊሆን ይችላል? ማለት ነው ማየው ልቀቅ። አንቺ እኮ ነው ራሱ ያዝሽው። እናንተ ተላቀቁ። ምን ሆናችሁ ነው እንደ ልቀቅ ምናምን ችግር አለ እንዴ? እኔም በዛው አንተም በዛው እኮ ነው ይከፋት። ማለት ምን ያደርጋችሁ ነው? አይ ለምን ያክፋል? እሱ ከኔ ምን ቀረ ማለት ምን ቀረ ማለት ምን ነው? አንተ ጣልከን ነገር ስላነሳሁት ነው ምን ነው ወይስ ሲጀምር እኮ ሰው የጣለውን ነገር ለሰው ሲያነሳ ማለት አነሳው ምን ለማለት ፈልገህ ነው? አይ በቃ ምንም አይደለም። አሁን እዚህ ጋር ወዴትም ሄድ አስፈልግም። ለምን ነበር የፈለጋችሁ? አይ እናንተ ምን አንቺ ብቻሽን ነው እኮ አልኩት አይደል? ነኝ በቃ መጣው። ለምን ነው ከሷ ጋር መጣሽው? ብቻሽን ነው ከተባልሽ እኮ ብቻሽን ነው መምጣት ያለብሽ አይደለ? እኮ ስለሚያስፈልገኝ ደግሞ ምንድነው የሚያስፈልግሽ? እሱ አንተ በቃ እሷ ለኔ ያስፈልገኛል ካለች እኮ አስፈልጋታለሁ። ለምን እንደምትጠይቃት ቀጠሮ እኮ ሰው ብቻውን ማለት ብቻውን እንዲመጣ ከተጠራ እኮ ሰው ብቻውን መምጣት አለበት። በቃ ከኔ መለየት ካልፈለግሽ ምን ታደርጋለህ? ታዲያ እሱን ሲጀምር እሱን ይዘሽ ነው የምመጣሽ አንቺ ያን ነገር ስትረጂ ማለት ነው። በቃ ከዚህ በኋላ እንደርቀኝ አልፈልግም። እሱም በኋላ ደግሞ እንደዛ እንኳን ሌላ ነገርም ብልስ ታዲያ እሱ ጋር እንመጭናል አልኩት ማለት ምን ልትል ትችላለህ አንተ? አይ እናንተ አንድ ለምንድን ነው የምታረጉት ነገር? እሱን ነገር ግልጽ አድርጉ። ማለት እንዴ የተታቀፋችሁት ለማስቀናት ምናምን ነው? እንደዛ መሆን አለበት። ሲጀምር እኔ አልገባኝም። ማርያም ነገሩ ምንም አልገባኝም። ማስቀናት ነው። እሷ ደግሞ ለሱ ምን ሆነት? እሷ ላንተ ምን ሆነት? ማለት እናንተ ሁለታችሁ ምንድነው የምታረጉት አክት ምንድነው ነው? በቃ አክት እኮ ያደረግነው ነገር አይደለም። ያው እያየን አይደለም። ከላይ ምን ተቃቅፈን መጣ ነው። አሁንም ተቃቅፈን ነው። ከዛ መጣችሁ እንኳን መጣችሁ። ግን ምንድነው አሁን ኬዙን አስረዳኝ። አንተ ለመሄድ እንደበቃ እስከዛ አስረዳ አደረስካታ። ከዚህ በኋላ እኔ ለማለት እሺ ቀጥኝ። በቃ እኔ እና እሱ ፍቅረኛ ማሽ ነን። ምን ማለት ነው ደግሞ? ምን ማለት ቆይ ግን ምንድነው የጠበከው?
ማለት አንቺ ፍቅረኛሞች ምንድነው ነው ፈለከው? ከመጅ ማለት ምን ማለት ነው? ከመጀመሪያችሁ ፍቅረኛሞች ሆናችሁ ደግሞ ያው አንተ እምቢ ካልካቀን ጀምሮ መሰላ እንደዛ ነው መሰለኝ። እረ አንተ ልጅ ግን አንተ ሁሉም ነገር ላይ መግባት አበዛ። ይሄ ዛሬው መግባት ብቻ አይደለም። እሺ አንተ ምንድነው እኔ በገባው ቦታ ላይ ሁሉ የተያዘ ሰው አለ ምናምን ባል ብቻ ነው። እሺ ዛሬ እና አንተ ሰው ያለበት ቦታ ላይ ዘው ብለም የሚገባ ምንድነው? ሰው አለ ብለህ ቼክ አታደርግም? ምን መሰለህ ያኔ ነገር ለመጣው አሁን እሷ ነኝ ፈለጋ እንደጋ መጣች እሷ ነች። እሺ ምንድነው ሳንተ ጋር አንቺ ነሽ እሱ ጋር ፈልገሽ ሄድሽው? እንደዛ አይደለም ማለት በቃ ተገናኘ ነው በቃ። አንተ ልጅ ዝም በል አንተ መጀመሪያ አትመችልኝ። ተሰማንጋ ካሁን በኋላ ምን መችልኝ ማለት በቃ እኔ ማለት ነው አንቺ ያልሽውን ነገር ማለት እኔ ትንሽ ካንቺ በፊት ነበር አንቺ ሞደው ግን ትንሽ ላሰቃይሽ በምን ሁኔታ ነው እንጂ ማለት ከሱ ጋር እንዲጀምሩ ምናምን አይደለም። አይ እስቲ እንደውና ምን አንተ ለምን ዝም አትልም? ይደብራል። ሰማሽ አይደል? ምን ስትል በቃ አልወድሽም ምናምን እንደ ጓደኛ ስትል የነበረው ማስመሰል ነበር። በቃ ያ ማስመሰል ማለት እኔ አውቄ ነው እንደዛ ያልኩት አንተ ይሶብ እንጂ ይወድሻል። አሁን ደግሞ እኔም ራሱ አሁን የሰማሁት አንተ ዝም በል ደግሞ እኔ አሁን ከሱ የሰማሁት ሲጀምር አንቺ አሁን ከነል ታስጥል ነው ወይስ እንደምታወራው ምንድነው ማስጥል? ሲጀመር ምን ጀመራችሁ ነው ማስጥለው? ጀመርን ከዚህ በላይ ምንድነው ነው ፈለከው? እሺ ምንድነው ጀመራችሁ? በቃ ተው እሺ። አረ ምንድነው አንተ ደግሞ ተሰድብያለሁ በጥፊው ላይ ተመትሻለሁ። ያን ነገር ሰው እንዴ ዝም ትላለህ? አሁን ደግሞ ከየት መጥተውድሻለህ ምናምን ማለት ያ በጥፊ ምናምን ያ ነገር እንዳይበላሽ ብዬ ነው። ምክንያቱም ያሰብኩት ነገር ስለሆነ እንዳይበላሽ በምን ሁኔታ ነው። ምን መሰለህ ወንድሜ አሁን አትበሳጭ እሺ። ምን መሰለህ ትናንት ነው ዛሬ ነው በቃ እንደዛም ባለ ምንም የጀመራችሁ ነገር የለም። ምንም የጀመራችሁ ነገር የለም። ሲጀመር ይሄ ማስቀናት ይመስለኛል። የማስቀናት ስራ ከሆነ አንድ ነገር ማለት ነው ማስቀናት እንዳይመስልህ የዛን ቀን ትዝ የሚልህ ከሆነ ማለት ነው እሷ ተናዳ ስትወጣም ሐራዋ ተከትዬ ነበር ያወጣው ተረ ትዝ የሚልህ ከሆነ ማለት ነው ምንድነው ተከትላት የምትወጣው አንተ? በቃ እኔም ወድጃታለሁ በቃ እሱ ምንድነው የምትወደው አንተ? ምንድነው አይደለም እሷ እሱን እንደምታፈቅሩ አታውቅም። ያኔ ሰምተህ የለ በቃ እኔ ምንድነው እንደ እርገዝም ጥልቅ የምትለው ሁሉም ነገር እሷም ታፈቅራለች አይደል ማለት ነው እኮ ማለት ያን ነገር ሳልረዳ ቀርቼ አይደለም ማለት እኔም ያሰብኩት ነገር እንዳይበላሽ ብዬ ነው። ቦንም እኔ ያክል ማስለምን አልነበረብህም። ምንድነው አንድ ሁለት ቀን ሶስት ቀን እኮ ነው። ምንድነው ከዛ ወይኔ አንድ ሁለት ሶስት አንተ አታሽቃብጥ ጀምር ሬሶ ፍቅርን አንድ ሁለት ቀን ማስቃበጥ አንደኛ ይሆናል። አንተ ዝም በል እባክህ እኔ ያስቃባችሁ አይደለም አንተ እንደውም ብትሄድ ይሻላል። ጉዳዩ እሷን ነው እሱ ነው ከሷ ጋር ነው የጀመረ የቀጠርነው እሷን ነው አንተ ነው ጀመር ማለት ነው። አንተ እዛው እንደናት አንተ ጓደኛዬን እዛ አሳድፈው በእናትህ እንዴ ማለት ስማ ነግሬያለሁ ነው ባንቺ ማለት በጣም ይቅርታ ማለት የምረን ነው ነኝ ማለት ነው ይቅርታ የምጠይቅሽ ነገር ያ ኮደደኝ በቃ እኔ እኮ ረሳው ያኔ ሴትነት በቃ ሴትነት ማለት በለቀሩ ነው ምትለሽ ነው በልጆች ፊት ስለምን ነበር እኮ አፈቅራለሁ ያልኩ እሺ ጊዜ ደጋግሜ ስለነበር ይቅርታ ያልኩሽ ያለው እሱን እኮ ነው ይቅርታ ምለው ነኝ አንቺ ይቅርታ አለሻለ ማለት አንቺ ቋርለም ያጠፋው ነገር የለም እኮ ይቅርታ ለምን እንደምትጠይቃት አንተ ዝም በል ታጋለጠለከ አለማ አንተ እኔ አልፈልግም እንደ ጓደኛ ነው ማይ አንተ ብለህ ቆይ ስማኝ ቆይ እንደ እርጎዝም ሁሉም ነገር ላይ በቃ ፍቅረኛሞች ያሉበት ቦታ ላይ ጥልቅ አትበል። እኔ ጥልቅ እያልኩ አይደለሁም። እሺ ያንም እናንተ እንደዚህ ባላችሁት መንገድ ሂጅን እንደሆንኩ እንደዛ እንኳን ቆይ አይደለም ያኔ መሰል አይደል አንተ ተው እኔ ባንቺ ጋር ማውራት በቃ አንተ ማን ጣልቃ ነው ካሁን በኋላ ከሷ ጋር ማውራት ማለት ከኔ ጋር ማውራት ነው። እሺ ካሁን በኋላ ባንቺ ማለት ባንቺ ማለት ነው። እንደውም አንተ ብትሄድ ደስ ይለኛል። ከሷ ጋር ነው ከሷ ጋር ነው መጣት በሄድም ከሷ ጋር ምን ነው ከሷ ጋር የምትሄደው አንተ ታራስ ምን ላድርግ አንቺ ምን እያልሽ ነው? ምን ላለው በቃ ነገር አንቺ ቀስ በእናትህ ያን እንደዛ እንዳለውን አሁን ደግሞ ፍቅረኛ ይያለው ምናምን ብለሽ ትመጫለሽ። እስቲ በኔ ቦታ ሆነ አሰብ በልጆች ፊት ሆነ ማለት በቃ ይቅርታ ብያለሁ ያ ጥፋት ያለው በቃ እኔ ሁሉ ነገር ትቼ በቃ ምንድነው የምትይው? በቃ በሁለት ቀን ውስጥ ነው እንደምትይው ለዛ ነው እንደ ማለት ለአንድ ቀን ለሁለት ቀን ነው ያፈቀርሽ። በቃ አዲስ ህይወት ጀምራለች። እናንተ ደግሞ አንተ ዝም በል እናንተም አዲስ ህይወት የምትለው ምንድነው? አንተ ዝም በል አንተ ከማን መጣው ነገር ያለው ነው ልጅቷ አንተን ትታለች። በቃ አዲስ ህይወት ጀምራለች። ለምንድነው እናንተም በእኛ ህይወቱ ላይ የምትገቡት? ተው አይደለም ተረጋጋ። አንተ ችግር የለውም። ምን አይነት ትሰማኛለህ አይደለ? እሰማለሁ። አዎ አንተ ሲጀምር እሱን እንደምትወደው ታውቃለህ፣ እንደምታፈቅረው ታውቃለህ። እና ታዲያ ምንድነው አንተ እሷ ላይ ጥብቅ ያልኩት ነገር የለም። ምን መሰለህ ልንገርህ፣ እሷም እሱን ትወዳለች አይደል? እኔም እሷን ወዳታለሁ። በዛ አጋጣሚ ነው የተገናኘ ነው። ምንድነው አንተ የምትወዳት እሷ አንተ ፍቅሩን ስትገልጽ ምን ነበር ያልከው? እኔና እሷ ማለት ከካምፓስ ጀምሮ ነው የምንተዋወቀው። እነሱ ከካምፓስ ጓደኛህ ነህ እንጂ ፍቅረኛሞች አይደለም። በቃ አንተ ታውቃለህ ያን ነገር ምን እንደሆነ በቃ የሆነ ስሜት ነበራችሁ በማላችሁ መሰለህ። የራስን ስሜት ገልጬ ማለት ነው ተቀበለች። ምን የራስን ስሜት የምትገልጽ አንተ ተቀበልኩት። በቃ ከዚህ በላይ ምንድነው በለቀሩ ስለተገላለጽ ስሜታችሁ በቃ ፍቅር ውስጥ ያለ ነገር ነው። እሺ ያለ ነገር ነው።
አሁን አንተ በስክስ ፍታ በቃ አንተ ይት አሁን ሁለቱን ላናገር አንተ በስክስ ፍታ እንጂ እኔ በስክስ ፍታ ነገር አይደለም ማለት ያለ ነው። ያው እኔ ማለት ያሰብኩት ነገር እንደበላሽ ቢሆን እንጂ እንደዛ ይከረረ እኔ ምቅርቴን ተቀብያለሁ። ግን ከዚህ በኋላ በቃ ምንድነው ከዚህ በኋላ በቀላሉ ምን ማለት ነው? አንቺ ደግሞ አንቺ ምን ነው ነገር የለም ካንቺ ማለት እንዲህ በቀላሉ እንዲጨርስ ነው እኔ ማለት እኮ በቃ ስህተቴ ነው። ያ ስህተት ነው አምኛለሁ እሱን ነገር እና በቃ እንደ አዲስ እንድንጀምር ነው ፈልገው ነው። ምንድነው አንቺ ባንቺ እኔ በቃ መጀመር አልፈልግም። አንተ የለበትም መሰለኝ የዛኔ በሰዎች ፊት እንደማፈቅረው የነገርኩ በጥፊው ላይ ተመታው በቃ ምን ማለት ነው? ስድቦቹ ላይ ደረሰ ነግሮኛል። ያው ነግሮኛል እኮ እሱን ለሱ እኮ ነው አሁን ይቅርታ እየጠየቀ ያለው። ለዛ ኮነን ማለት በቃ ጥፋቴ ነው ያ ነገር አምኛለሁ። እና ታዲያ አንቺ በአንድ ቀን ይሄን አክል እንዳላፈቀሽ ለምን ታፍሳላችሁ? አንተ ምን አገባሽ? ስለሷ የምታወሩት ከሆነ ማለት ነው ስለኔ የምታወሩት ነገር አለ ማለት ነው። ምንድነው? እሺ አንተ ዘመርት ላይ አንተ ልብ ቆይ ምንድነው? አንተ በአንድ ቀን ያየውን ይወዳል፣ በሁለት ቀን ያየውን ይወዳል። ምንድነው? አንተ አንድ ቀን የሚባል ነገር የለም። እነሷ አንድ ቀን የሚባል ነገር የለም። አንተ ካምፕ ውስጥ እንደቆያችሁ ማለት ነው። እኛም በራሳችን ወር ውስጥ በጣም ምንድነው? አንተ አሁን ትላንት አይደለም። እሺ አንተ ወር ውስጥ ሊቆይ ይችላል። እሷስ አንቺ ታለ ነገረች ነገራት በቃ እሱ ምንድነው? አንቺ በዚህ በኋላ ቆርሶ ለምትወጁ እሱ እንደው ባንቺ ማለት እንደተናደድሽ አውቃለሁ። ተናደድሽም ያው ሰነ እንደወሰንሽ አውቃለሁ። ማለት ኋላ እንዳጸጽትሽ ያ እኔ ደስ ስሜት ነው እረዳሻለሁ። ምንም መጸጸት አይደለም። ይሄን አክል ያፈቀርሽ ምን ያልሽ በአንድ ቀን ልዩነት አንድ ቀን በጥፊ ተመታው ብለሽ ለፍቅር ሲባል ምን ማለት መስዋዕትነት ይከፈል የለ ማለት ያ ነገር ለመጨረሻ ጊዜ አልጠየቅኩም። እሺ በቃ ንገረኝ፣ አይኖችን እያይ ነገር አላልኩም። በቃ አልወድሽም ብለኛል እኮ ማለት ያ ነገር አላ ቦታ ነው ማለት በእነሱ በጣም አንድ በለው በእነሱ በቃ አያትንክኝ በቃ እንደው ካሁን በኋላ አንተ ሊቀቃትና ከዛ በኋላ ሁለቱ ያውሩ አለቃትም አሬ በቃ አለቃት ነስ ጀመርሷል። አንተ ሰው በእናትህ ዛሬ ከኔ ጋር ትጣላለህ። የምር ለምን እንደምጣላው ለምን ዝም ብለህ የምትጣላው ከሰው ጋር አንተ በቃ ባንቺ በቃ ባንቺ በቃ በጣም በልብ አሰራሽ በቃ እኮ ተቀብያለሁ። ይቅርታሽን መቀበሉ ብቻ አይደለም እኮ በቃ ማለት እንደ አዲስ እንድንጀምር ነው ፈልገው ነው ያ ነገር ጥፋት አረ ተወጁ አልነበር እንዴ? አንቺ ምን ሆነሽ ነው በአንድ ቀን የምትቀያየር? ወዳ ነበረች ደግሞ በሰዎች ፊት ምናምን ሴቶች እና በድብቅ ነው ትደኝ ፍለከ አይደለም ማለት አሁን በድብቅ አይደለም በግልጽ ነገርኩሽ አይደል እንዴ? እየነገርሻ እንዴ? በቃ እኔም ወድሻለሁ እኮ ብሎ የራሱን ስሜት እንትን እያለ እኮ ነው። እሷም እኮ የነገረች ነው። አሁን በቃ አሁን ትቻለሁ። አንተ ለምን አላወራም? እሷን የምታወሩ ከሆነ እኔም አወራለሁ። ለምን አወራለሁ? አረ እናንተ ምን ሆናችሁ ነው እንደዚህ? ምን ሆነ አንተ? አረ በቃ ይሁንና እኔ ነገርኳት። በቃ አንተ በቃ እሷን በቃ በሰው እንደ ጓደኛ ለምታ በቃ ተው በቀላሞች ማለት ትልቃችሁ እኔ አጥልቀልኩም በቃ እሷ ምን ነው ትወደኛለች እኔም እሱን ወዳታለሁ። በቃ ምን ነው ተወዳ አንተ ደግሞ ዝም እሷ አንተን አትወድም። በቃ ስማ እሷ አንተን አትወድም። ለልህ ብላ ነው የቀረበችው። የነገረችው ለልህ ብላ ነው የቀረበችው። አዎ ለልህ ብላ ነው ጀመረ እሱን በቃ ይዘማል አይደል? በጣም ይቅርታ በቃ እኔ ማለት አውቄያለሁ። አንተ እዛውን በእናትህ አንተ አትንካኝ በእናትህ ነው ተጋቴ ያለፈ ነገር አልፈ ምን ነው ያለፈ ነገር ሁለቱ ለምን ምን ነው የሚያወሩት? እሱ ነው ምን እንዴ ና አንቺ ቁም ብለህ ምንድነው የምናፈቃው? አሁን ምን ኢቃ መሰለን የምትመጣ አንተ ሰው ነግሬያለሁ። ምንም ለምን ትወራለህ? ተስፋን ያሰረስ ነው ትግስት ያሰረስ ነው ነግሬያለሁ። ተው በቃ እዛው ጨርሰው ችግር የለም። ምንም በቃ የሚያጣላችሁ ነገር የለም። አባ እኔ ከሱ ጋር ምንም ጉዳይ የለኝም። ማርያም ካንቺ ጋር ነው በቃ ማለት ይቅርታ ያልኩሽ እኮ ነው። በቃ እኔ እሺ ይቅርታዬን ተቀብያለሁ። ግን በቃ ምንም ሌላ ነገር ማለት ይቅርታ እንዴት ነው አይኖርም እትይው አንቺ በቃ አይኖርም እንዴ እንደዛ እንዳላፈቀርሽው እሱም እንኳን አፈቅርሻለሁ ብሎ እየተናገረ ያን የመሰለ የካምፓስ ላይ አንድ ላይ አሳልፈን እንዴ ያንም እኮ ምን አይነት ስሜት እንደነበረሽ እኮ አውቃለሁ። አንተ ዝም በል አንተ ዝም እላለሁ አልልም። እሺ አንተ እኔን ራሱ ያናደድክ ነው። አሁን ሊቀቃት ቆይ ምን አገባ አንተ ሁሉም አንተ አትከራከርሽ። በቃ በጣም ይቅርታ ማለት ያ በጣም ከባድ ስህተት ማለት እኔ አንተ የሚገርመኝ ነገር እኮ ይቅርታው ለምንድን ነው? እሺ አሁን ወይስ ይቅርታ ያጠፋህ ነገር አለ? ቋንተ ለምን አያገባህም አንተ እንዴ? ካሁን በኋላ የሷ ነገር ሁሉም ነገር ላይ ያገባኛል። አያገባህም የሷ ነገር ሁሉም ላይ ያገባኛል። በቃ እሺ ካሁን በኋላ እሱ ዛሬ ጣለኛል ነገር በእናትህ ባንቺ በጣም ይቅርታ በቃ ማለት ያ በጣም ከባድ ስህተት ነው አይደለም? ይሄን ሁላ ጊዜ አፍቅረሽ እዚህ በአንድ ቀን ልዩነት እንደዚህ እኔ መቼም እንደማትረሺው አውቃለሁ። ምን ታደርጋለህ? በቃ ያ ስህተት ቆርጠሽ እንደማትረሺው አውቃለሁ።
አንተ በኔ ቦታ ብትሆን ምን ታድርጋለህ? ምንም በቃ አፈቅራለሁ ስልሽ በቃ አፈቅርሻለሁ ስልሽ እንትን መቀበል ነው። ያን ነበር እሱ መቀበል ነበር። በቃ ይቅርታ ነገር ያቀርባል። አንተ ምን በይቅርታ የሚያልፍ ረሰው አታስቀብሉናት። ምን ማስቀባልኩኝ ነገር ራሴ ያናደርከኝ ነው። እናንተ እኮ የኔን ነገር እያሳጣችሁኝ ነው። አሁን ይገባችሁ ነው። ምንድነው እናሳጣ? መጀመሪያ ምን ነበር? ካሁን በኋላ የኔ ነች በቃ። እሺ መጀመሪያ ምን ነበር? ምን መሰለህ አንተን መሰለህ ፍቅሯን ገለጸች አይደል? አንተ የዛን ቀን መቀበል ነበርብኝ። አሁን ካለ በኋላ መጥተህ እንደ ምናምን ማለት ምን አስፈለገ? መቀበል አለ መቀበሉን እኮ ራሱ ነው የሚያውቀው። አሁን እኮ አንተ በሷ መሀል ራሷ ምርጫ ወስናለች። በቃ ካሁን በኋላ አታጨናንቋል። በቃ ካሁን በኋላ ማንም እሷ ጋር እንጠጋ አልፈልግም። እሺ ማለት አንተ ምን በእኔ በቃ ካሁን በኋላ ፍቅረኛዋ ነኝ። እሱ ማንም እሷ ምንም እንዳደረጋት አልፈልግም። አንተ ምን አገባሽ? ሲጀመር ለምን አያገባኝም? አንተ ለምን አያገባኝም? ተው ተው አንተ ምን ሆናችሁ ነው? ሲጀመር እሱ ምንድነው የሚሆነው? ማንም አነካትም። እሺ እሷ እንደው ምን ሆናችሁ ነው እንዴ? ትልቅ ሰዎች አይደላችሁም እንዴ? እንደዚህ በቃ እናንተ ምን አይነት ሰው ነው? አንተ ዘመን ምን አገባኝ? ቆይ አንተ ምን አገባኝ? አንተ ለምን አገባኝም? ማንም እሷ ምንም አያደርግም። ካሁን በኋላ ፍቅረኛ ነች። ማንም እንድታውቅ አልፈልግም። ያን ጥለህ ስትሄድ እሷ ምን አልቅሳል ባንተ በተረጨው ዛሬ ለምን ተመለሰ መጣ? ምን አገባ አንተ? ለምን አገባኝ? ኧረ ፈጣሪ ሆይ ፍቅረኛ ነኝ። እሺ ካሁን በኋላ ሲጀመር የሚያገባህ ነገር የለም። ባንቺ በቃ የሚያጣላችሁ ነገር እኮ እኔ ነገርኩኝ። አላህ በቃ ነገርኩኝ። ያለውን ነገር እኮ ነገርኩት። በቃ ፋሲስት ሲጀመር ምንም ቦንስ አይለናት ገባ አይደል? ያ ነገር በዚህ እንደማበቃ ታውቃለህ። ናና ሰው አንተ ሆነች አንተ ሰው እንዳትጣላ ከነገር ነው። በቃ እሺ ምን አይነት ሰው ነው? ያንተ ይቃርልሽ ምሳ ላንተ የምትሆነው አንተስ ጀመር አሁን በሁለት ቀን ውስጥ መተህ ምንድነው ቆም የምትሆነው? እንደዚህ የምታበላው በሁለት ቀን ምን ነው በሁለት ቀን የመጣሁት? አንድ ላይ ተረዳው ብናት አንተ ምን እንደረዳው? እሺ በቃ እሱ በጎንደኝ ቁጥር ሁሉ ሲጀመር ከጎን ምንድነው ደግሞ ጎዳሽ? አንቺ ምንድነው ነገር ለሁለት ቀን አይደል እንዴ? አሁን ከኔ ጋር ትጣላለሽ? ለሁለት ቀን በቃ የብዙ ዓመታትን ተስፋ የጨለምክብኝ እኮ አይደለም ቃል ባንቺ ምን ከኛ ጋር አንድ ላይ ያና ምስል ግቢ ላይ አንድ ላይ አሳልፈን አንቺ ምን አክል እኮ እንደምታፈቅሩ ያውቃለሁ እኮ በቃ ምንም ቢሆን የፈሰሰው አይታፈስም። እሺ ያለፈው ነበር ግን በቃ ሲያንተ ፋሲ ያስብ በኔ ቦታ ብትሆን ምን እንደምታደርገው ምን ነበር የምታደርገው? ላንቺ ብሎ እንደዚህ የሆነ አንቺ አንድ ጥፊ ተመታው ብለሽ ነው እንደዚህ የምትሆኝ? ምንም ጥፊ አይደለም። እኔ ካፉ በቃ ቃላቶቹ ራሱ ትላንትና በሰውት እኮ ነው ያዋረዳት። አንተ ሰው እዚህ ጀመርከ ነው አንተ አታስጋብልኝ በቃ ምን አይነት ሰው? እሺ አንተ እሺ አሁን ሂድ። ለምን እኔ በቃ የነዛን ተራንተ ስማ እኔ ቆይ ተረጋጋ። እኔ ሁለቱም ማናገር ፈልጋለሁ። ሰማኝ አይደል? ምን ልኮና አብረን ነው የምንሄደው። በቃ እዚህ ምን ቆይ ኮና አብረን ነው የምንቆየው። በቃ ከዚህ ምንም ገገማ ነው በእናታችሁ። እሺ ለምን አትሄድም አንተ? እኔ ሁለቱን ነው ማናገር የፈለኩት። በቃ ሙጫቱን ሂድ ማስተሻናለሁ። ሙጫ ነው ለሚሽ አቦ በእናታችሁ አይደበራችሁም እናንተ ደግሞ እሺ እናንተ የሚያጣላችሁ ነገር የለም። ፋሲኔ የራሴን ውሳኔ ወስኛለሁ። በቃ ምንድነው የራስሽን ውሳኔ የምትወስኚው? ምንድነው ሰምኛለሽ አይደል? አንቺ ሲጀመር ከሱ ጋር እንድትሆኚ ነው የምፈልገው ነው። ሰማሽኝ? ከሱ ጋር እንድትሆኚ ነው የምፈልገው። ከኔ ጋር ነች። አንተ ዝም በል። አንተ ምንም አያገባም ሲጀመረው ነው። እሺ አንተን አያገባም። ስማ አንተ አክፋተ ራሱ ያናደርክኝ ነው። ምን ለቀቆም አውራ ይዋጣልን። በቃ እኛ ማንም ይዋጣልን። በቃ አንተ ማንም ነጥቋት የሚበርሰው የለም። አይበረረ በቃ እኔ ለቀቁም። እሺ ፍቅሬን እየገለጽኩ ነኝ። እሺ በዚህ አጋጣሚ ማወቅ ሲላላችሁ። እሺ ኋላ መጣይና ወጣ ይሄ አይደለ በቃ ባንቺ አንቺም እንደምትይሽ በቃ ነገርኩህ እኮ ይቅርታን ተቀብያለሁ። ግን ከዚህ በኋላ ምን ጀምረው ማለት ምንድነው? ከዚህ በኋላ አንጀምር የምትይው? ሃይ በቃ እኔ ራሴን ወስኛለሁ። ምንድነው ራስሽ ውሳኔ? ሁለት ጊዜ ፍቅሬን ገልጬልሃለሁ። ለዛውም በህዝብ ፊት በቃ አልወድሽም እያልክ እስክትደጋግም ድረስ ጠይቄሃለሁ። ማለት በቃ ያ ስህተት ነው አምኛለሁ። በቃ ይቅርታ ያልኩሽ ስህተትን አምኛለሁ ብሎ እኮ ይቅርታ እየጠየቀሽ ነው አይደለ? በቃ እኔም ይቅርታን ተቀብያለሁ። እና ታዲያ ይቅርታ አታረጊ ማለት ይቅርታ አርገሽ እንድትይ አይደለም ማለት አብረን እንቀጥል እኮ ነው ፈለኩት። አብረን እንቀጥል ዋኒታችሁ ተከታተላችሁ ግን አንተ ሰው ዝም በል። አንተ የምር ዛሬ እኔ አንድ ነው እንዳላረገው ምን እንጂ እና ሞክረኛ ታዲያ አንተ ለምን ዝም አትልም? ቆይ ተረጋጋ። ምን አይነት ሰው ነው ማለት አንተ በእጅ ሰበብ እንዳይሆንብህ በቃ አሁን ያለው ነገር ያለው በቃ ይሁን። ምንድነው ያለው ነው ሲጀምር በዚህ እሺ እኔ ግራ ገብቶኛል። እሺ አሁን እኔ ምን ልበላችሁ? እሺ ምን የምትለው ነገር የለም። በቃ እኔ እኮ ያኔ ነገር ጥፋቱን አምሮ ይቅርታ ይጠይቀሽ አይደለ? አንቺ ደግሞ እሱ ኮኛ እምቢ አላልኩም፣ ይቅርታውን ተቀብያለሁ። ግን በቃ ሌላ ነገር ማሰብ አልችልም። በቃ ከዚህ አይደለም እሱ የራሴን ፍቅሬን ይገልጽላታለሁ እንደ ሰርፕራይዝ አድርጌ ነግራታለሁ ብሎ እዚህ የጠበቀሽ አንቺን እሱን ይዘሽ በእንዲህ አይነት ሳለ እኔ እኮ በቃ እኔ
እንዴት እሺ አስብ እስቲ ፋሲ በኔ ቦታ ሆነ አስብ ጠየኩኝ ከአንድ ሁለት ሶስት በቃ ያ ነገር ስህተት ነው እሺ ምን ላድርግ ነው በቃ ይቅርታ ያ ነገር እንዳይበላሽብኝ ብዬ ነው በቃ ሌላ ነገር አይደለም ነገርሽ አይደለ በቃ ያ ነገር እንዳይበላሽብኝ ምንም በቃ ነኝ በቃ አሁን ምን ይባላል እሺ ሲጀመር ነው ማለት ያን ልጅ ገለዋለሁ በቃ አልተውም ያው ነገር ያለኝ ኋላ መጥቶ አንተ እኛ ላይ ድብልቅልቅ ያወጣብን ላይፋችንን እኮ ነው ያመሰቃቀለው አንተ ተረጋጋ በቃ እሺ ሰማኛ ዘሙን ልረጋጋ በእናትህ አንተ ተረጋጋ ባይዞ አንተም ላይ ጥፋት አለ ምክንያቱም አንተ ታራ ጥፋቱን አምኛ አንድ ይቅርታ ጠይቆት አረ ምን በርግጥ ይቅርታ ጠይቃል ማለት ነው በቃ የኔና የብራዘር ነገር ታውቃለህ እሱን እንትን ፍራንክ ያደረኩ ነበር በቃ ያ ነገር እንዳይበላሽ ብዬ ነው እንደም ከራሱን ብሶ መደባደቡ እንግዲህ ፋሚሊ ያው አይታችኋል ያለውን ነገር ሁሉም ነገር ያው እንዳሰብነው ሳይሆን ባላሰብንበት መንገድ ነበር ይሆናል የሚለውን ነገር ደግሞ በቀጣይ ቪዲዮ ላይ እናሳያችኋለን አንተ ብቻ ግን ደግሞ ተረጋጋሽ